እዚህ ድክምክም ያልሽ እየዞርኩኝ ነው እና ቆይ ዙረቱኛን አይጨምርም? ይጨምር ነበር እንዴ? እኔ እንጃ። ግን ቆይ የምር የት ቆይተሽ ነው እስካሁን? ኤልያስን አግኝቼው ነበር። ኤልያስ ማለት ከደሴ የመጣው ልጅ ነው? አዎ እሱ ነው። ስሟ እያዝልሽም አይደል? ምን ሊያደርግልኝ ይዘዋለሁ ብለሽ ነው? ቆይ እስካሁን ግን ምን እያደረጋችሁ ነበር? እያወራን ነው። ምንድን ነው የምታወሩት? ሰላምዬ ከኤልያስ ጋር ወደ ደሴ ልንሄድ ነው። ማለት ሰላምዬ አማርኛ አይደል እንዲ ያወራሁት? እሺ ቆይ ምን ልታረጊ ነው ደሴ የምትሄጂው? ኤልያስ ወደ ደሴ መመለስ አይፈልግም። ስለዚህ እኔ አብሬው ሄጄ በሆነ መንገድ እመለሳለሁ። እየቀለድሽ መሆን አለበት። ሰላምዬ የምሬን ነው። ቆይ እኛም በዚህ ሁኔታ እንዴት ነው ጥለሽን የምትሄጂው? በዚህ ሁኔታ ማለት አባዬ ከቤት ወጥቶ እያየሽ ቆይ ብቻችንን እዚህ ቤት ትዘሽ ልትሄጂ ነው እንዴ? ሰላምዬ አባዬ ከቤት ሲወጣ ይሄ የመጀመሪያው ነው እንዴ? የመጀመሪያው ባይሆንስ? አሁን እኮ ከማዬ ጋር ተጣልተው ነው የወጣው። ወይ ሰላምዬ አባዬና እማዬ እኮ ሲጣሉ ይሄ የመጀመሪያቸው አይደለም። ባይሆንስ? እማዬና አባዬን ለማስማማት እኮ የኛ ሽምግልና ያስፈልጋቸውም። አባቴ ድረሱልኝ። ቤት ገባክ? ያው እንደለመድኩት ባጥርተን ተለየ ነው። ሰው ቢኖርስ? እንዴ እሱንም እርግጠኛ ሆኜ እኮ ነው የገባሁት። እሺ ቆይ ለምን መጣክ? ድንብላል በጣም ናፍቀሽኝ ነው የመጣሁት። ኧረ እባክህ በጣም ናፈኩክ አይደል? አዎ በጣም ናፍቀሽኛል። ምን ያህል ናፈኩክ? በአጥር ዘሎ እስከ ማስገባት ያክል ነው። ለእርግብ ቢሆን ግን እስር ቤት ሰብረህ ትገባ ነበር አይደል? ምን እያልሽ ነው ድንብላል? ውሸትህን ነው እንጂ አንተ እኔን አትወደኝም። ቆይ እንዴት ነው የማልወድሽ? እርግብስ? ይኸውልሽ ድንብላል እርግብ እኮ ትናንቴ ነች። ትላንት ብትሆንም ዛሬ አረሳሃትም አይደል? ቆይ ስታስቢው ሀኒቾ እውነቱን አወቀች። ጽዮን ከደሴ ድረስ እንዳስመጣች ኤልያስን እውነቱን ስላወቀች በጣም ተናዳ ጽዮንን ሄዳ አንገቷን አንቃ አፋጠጠቻት። እንዴት ከዛ ድረስ እዚህ ድረስ ታመጫዋለሽ? እንዴት ይህን ሁሉ ሴራ ትሰሪያለሽ? ኤልያስን ከደሴ ድረስ በማስመጣት እዝራን ያንቺ ማድረግ የምትችል ከመስሎሽ ከሆነ ተሳስተሻል። በጣም እንደውም የበለጠ ወደድኩተኝ። ምክንያቱም ለሱ መሞትም መኖርም እንዳለብኝ አሁን ገብቶኛል ብላ በጣም ተናዳ አንገቷን አንቃ ነገረቻተኝ። ጽዮንም ኃይለኛ ናት፣ አልተጠቃችላትም። እኔ ደግሞ አሳይሻለሁ ብላ ፎክራባታለች። እናም ሀኒቾ እውነቱን ስላወቀች እንግዲህ የዚህን ሁሉ ተንኮልና ሴራ ጀርባ ጽዮን እንዳለች ገብቷታል። ምክንያቱም እሷ ናት እዚህ ድረስ ያደረሰችው። አንቺ ነሽ መንገዱን የማያውቀውን ዓለም ያሳየሽው አንቺ ነሽ። እኔ ምንም ጥፋት የለብኝም። ምክንያቱም አንቺ ነሽ አንቺን አፍቅሮ አንቺን ስለወደድ ነበር ያበደው እንጂ እኔን ተጠያቂ አድርጊ አታድርጊ ብላ እንግዲህ በአንድ ወንድ ምክንያት ሁለት ሴት እየተጣሉ ነው። እኛ የምናውቀው እንግዲህ በአንዲት ሴት ምክንያት ወንድ ሲጣላ ነው። አሁን ግን ጽዮን ድርቅ ብላ ተንኮሏን በቃ በጉልበት ወስዳለሁ ብላ ወስናለች። በዚህም በኩል እንግዲህ የሚሳካላት አይመስልም። በሌላ በኩል ሀኒቾ ወደ ደሴ መሄዷን ለሰላሚና ነግራታለች። እንግዲህ ወደ ደሴ ሄዳ ጸበል አስገብታ ከዚህ በፊትም እንደዚህ አይነት በሽታ ተነስቶበት ጸበል ገብቶ እንደዳነ ጓደኛው ስለነገራተኝ በዚህ ምክንያት እሱም ለብቻው ሂድ ሲባል እሺ ስላላለ ምክንያቱም እንግዲህ እሱ አብራ ለመሄድና እዛ ጸበል አስጠምቀው ለመመለስ አስባለች። ይህንም ሀሳቧን ለሰላሚና ስታጋራት ሰላሚና በፍጹም ከቤት አትወጭም በጭራሽ አሁን አባዬና እማዬ ያሉበትን ሁኔታ እያየሽ እንዴት እንደዚህ አይነት ነገር ታስቢያለሽ? እንዴት ከቤት ለመውጣት ታስቢያለሽ? ብላ ተናደደችባት። ሀኒቾም የነሱ መታራትና መታረቅ አዲስ ነገር አይደለም። እንኳን ከቤት አባዬ ከዚህ በፊት ከሀገርም ወጥቶ ነበር፣ ተመልሰው ሰላም ይሆናሉ ምናምን ብላ ተባብላትም ሰላሚና ግን ልትቀበላት አልቻለችም። ሀሳቧም ልትስማማ አልቻለችም። በጭራሽ ከቤት አትወጭም፣ ወደ ደሴም አትሄጂም ብላለች። ምክንያቱም ከዚህ በፊት ልጅ እያለች ጠፍታ የደረሰባትን መከራና ስቃይ ስለምታውቀው አሁን ግን አድጌያለሁ። ያኔ እኔ ምንም ማድረግ ስለማልችል ነበረ የጠፋሽውና ወጥተሽ የቀረሽው። አሁን ግን እኔ አድጌያለሁ፣ ብዙ ነገር መቀየር እችላለሁ። ስለዚህ
ድጋሚ ሄደሽ ቤታችን ወደ መከራ አይቀየርም ብላ ቆርጣ ተነስታለች ማለት ነው። ሀኒቾን ወደ ደሴ እንዳትሄድ ለማድረግ። በሌላ በኩል ኤልያስ በጣም ደስ ብሎት አብራኝ ልትሄድ ነው ብሎ ደስ እያለው እያለ እንዳጋጣሚ አሲር መጣና በምክንያት እንደተደሰተ ጠየቀውና አብረው ልትሄድ እንደሆነ እሷ ራሷ ሀሳቡን እንዳመጣችው ነገረው። ምንም እንኳን የእሱ መሆን ባትችልም አሲርን በጣም ስለሚወዳት ከአይኑ እንድትርቅ ስለማትፈልግ በጣም አዝኗል። እንዴት እሺ ልትል ቻለች እንዴት ብሎ በጣም ገርሞታል። ምክንያቱም ሀኒቾ ወደ ደሴ ከሄደች አትመለስም ብሎ ስለዘጋ ማለት ነው። በዚህም ምክንያት እሱም በጣም ተደብሯለኝ። ያው ለኤልያስ አንተ አብረህ ልትሄድ ስለሆነ ደስ ብሎኛል ብሎ ለሱም ነገረው እውነቱን። እዝራ እውነቱን ለማጣራት እየሞከረ ነው። ጽዮን እንግዲህ እውነቱ ስለታወቀባት እንዴት እውነቱን ይናገራል? ሚስጥር ነው ብዬ በዚህ በእኔና ባንተ መካከል ይቅር ብዬ ኤላን ነግሬው እንዴት ይነግራታል ብላ ታናዳ በዛ እየጠጣች እያለ እንደ አጋጣሚ እዝራ ሄዶ ጠየቃት ማለት ነው። ስለ ኤልያስ ማወቅ እፈልጋለሁ። ምንድነው? የት ነው ያለው? እየቀለድሽብኝ ነው ወይስ ምንድነው ብሎ ጠየቃት። እና እኔ እየቀለድኩብህ አይደለም፣ እነሱ ናቸው እየቀልዱብን ያሉት። እኔ ከዚህ በፊት አግኝቸው እንደታመመና እንዳበደ ነው የማውቀው። አሁን ግን ተሽሎታል። እየቀለዱብን ይሁን እኔ ምንም የማውቀው ነገር የለም አለችው። እሱ እንግዲህ ከጀርባ ያለውን እውነት ለማጣራት እየሞከረ ነው ያለው እዝራ። እናም ኤላ ቀጥሮ የሆነ ቦታ ላይ ተገናኙ ከጽዮን ጋር። እሷ በጣም ተናዳ እየጮኸችበት ነበር። እንዴት አምኜህ እንዴት እደህ ትናገራለህ? እንዳትናገር ብዬ ምናምን ብላ ስትጮህበትን የመጣውበትን ጉዳይ ልንገርሽ ተረጋጊ ብሎ እንግዲህ ከሀኒቾ ጋር ወደ ደሴ እንደሚሄድ ነገራት። በዚህም ባጭሩ እቅዷ ስለተሳካላት በጣም ደስ ብሏታል። ምክንያቱም ሀኒቾን ከዚህ ሀገር ይዘሁልቅ ካልክልኝ እኔ እዝራ ጋር ሆናለሁ፣ ከዛ ባጭሩ እቅዳችን ይሳካልናል ብላ በጣም ደስ ብሏታል። በደስታዋም የተነሳ የምትፈልገውን ነገር አረግላለሁ፣ አንተ ብቻ ሀኒቾን ይዘህልኝ ሄድ ብላ ብር ሰጠችው። እሱ ግን ስለመወዳት እኔ ሀኒን በገንዘብ አልቀይራትም ብሎ መለሰላት ማለት ነው። እና ከጓደኞቹ መካከል አስጠርታ ስላወራቸው እነ ተምቹም ያበደ እያልን እንጨነቃለን፣ እሱ ሴቶችን ያሳብዳል እያሉ ሌላ ነገር እያሰበ ነበር። እናም በዚህ ምክንያት እንግዲህ ወደ ደሴ ሊሄዱ ስለሆኑ በጣም ደስ ብሏታለኝ። ሰላሚናም እንግዲህ ሀሳቡ በጣም ስላስጨነቃተኝ ሀኒቾ ላለመሄድ ሌላም ጥረት ብታረግም ከእዝራ ጋር እውነቱን ለመናገር ነው ያሰበችው። በፊት ከጆሮ ጋር ለማውራት ነበር የቻለችው፣ ግን ጆሮ ምንም ነገር ማድረግ እንደማይችል ስለገባት እውነትን ተናግራ እሱ እንዲያስቀራላት ነው የነበረችው። እና በጣም ይቅርታ፣ ግን ደግሞ ከአንቺ አይበልጥም ይሄ የምናገረው ነገር በፍቅራችሁ ላይ ችግር እንደሚያመጣ አውቃለሁ፣ ግን አማራጭ ስለሌለ ነው፣ በጣም ይቅርታ ብላ እያለቀሰች ደውላ ነገረችው ሀኒቾ ወደ ደሴ ልትሄድ እንደሆነ ከኤልያስ ጋር። በዚህም ምክንያት በጣም ተናደደ። እዝራም ተናዶ እንግዲህ ሀኒቾን ደውሎ ቀጠራተኝ፣ ተገናኙ እና በፍጹም አትሄጅም ብሎ በውሳኔዋ እንግዲህ እሱ ውሳኔዋ ላይ ቆሟል ማለት ነው። በደሴ እንደምትሄድ ሰምቻለሁ፣ ማን ነገረ? ምን አይነት ወረኛ ነው የነገረ ምናምን ስትለው፣ ቆይ መናገሩ ነው ወይስ መሄድሽ ነው አሁን ያነድድን የሚገባው? ስለዚህ መሄድሽ እውነት ከሆነ ሁለት ምርጫ ሰጥሻለሁ፣ ወይ አብሬሽ እሄዳለሁ አሊያም ደግሞ ወደ ደሴ አትሄጂም ብሎ ሁለት አማራጭ ሰጧታል። እምቢ ብላ ከሄደች ድጋሚ እንደማታገኘው ነው የነገራተኝ። ሀኒቾም አንተ የምታስፈልግበት ቦታ አይደለም መሄደው፣ ስለዚህ ስለማታስፈልግ መሄዱም መናገርም ምንም ነገር ማለትም ስለማይጠበቅብኝ እኔ ደርሼ እመጣለሁ፣ አንተ ትጠብቀኛለህ ብላ እሱ ግን በሀሳቧ በጭራሽ አልተስማማም። እና እንግዲህ እንትና እንደተመኘችው ጽዮን እንደተመኘችው እና እንዳያሰበችው እቅዷ እየተሳካላት ነው። ሁለታቸውንም እንግዲህ አጣልታ ማለት ነው በእነሱ ፈረሰ ቤት የራሷን ቤት ልትገነባ ዳር ላይ ደርሳለች። ያው ታጣሉላት፣ እንኳን ደስ አለሽ በሏት ለጽዮን ማለት ነው። ምክንያቱም ከዚህ በፊት እንደፎከረችው እልክ ነው የያዛተኝ እንጂ ፍቅር አይደለም። እንዴት እኔ ከኋላ መተሽ እሱን ተወስጂዋለሽ እያለች ድርቅ ብላ ማለት ነው። በሌላ በኩል ታምቹ እስር ቤት ድረስ ሄዶ እርግብን ጠየቃተኝና በጣም ይቅርታ ጠየቀችው። እሱ ግን እንዳልተቀየማተኝ
እና ምንም በቃ ዋናው ያንቺ ከእስር ቤት መውጣት ነው ያሳስብሽ ብሎ ነገራት። እሷን በጣም ደስ ብሏት አለኝ ድጋሚ ሂዶ ስለጠየቃት ያው አሁንም ድረስ ይወደኛል ብላ አስባለች። ተምቹ የሚያደርገው ነገር ሁሉ ግራ የገባው ነው። ወይ ድንብላል ጋ የሆነ ወይ ያችኛዋን አይተው በመሀል ድንብላልን እያሰቃያት ነው ያለው ማለት ነው። ጭራሽ ድንብላልም እዚህ በፊት ተጣልተው አላናግርም ብላው ነበር ግን ምንም ብትቀየመውም ስለናፈቃት ለሀኒቾ ልደውልልሽ ብትላት አልፈልግም ተይው ምንም ቢናፍቀኝ ግን ማግኘት አልፈልግም ብላ ነበረ። እናም በአጥር ዘሎ ቤት ድረስ ሄደ። ግን በጣም ስለተናደደችበት ውጣልኝ፣ እኔ ልቡ ወደ ኋላ የቀረ አንድ ልቡ እኔ ጋር አንዱ ግማሽ ልቡ ደግሞ ሌላ ሰው ጋር የሆነ ሰው አልፈልግም፣ ስለዚህ ውጣልኝ ላይ አልፈልግም ብላ እያለቀሰች አስወጣቸው ማለት ነው። በዚህ ምክንያት እንግዲህ ሁለት አጣብቂኝ ውስጥ ገብቷለኝ አቶ ተምቹ እና ማለት በጣም ይወዳታል። እርግብንም ይወዳት ነበር። ያው ቢቀየማትም በመሀል ደግሞ እችኛዋን ስለታወቀ ውሳኔው በጣም ከብዶታል በሁለታቸው መሀል። ግን እኛ ከድንብላል ጋር ቢሆንና እርግብን ያለፈ ታሪኩ አርጎ ቢተዋት ደስ ይለናል። እና ውድ ተመልካቾቻችን አብራችን ስለቆያችሁ እጅግ በጣም ነው አመሰግናለሁ። በያላችሁበት ሰላማችሁ ይብዛች። ሰናይ ጊዜ ተመኘንላችሁ።